የጠቅላይ ሚኒስቴሩ ጠንካራ ማስጠንቀቂያና የህወሓት የሰራዊት ምላሽ በኢትዮጵያ የለውጥ ሂደት ውስጥ ያሉ ወሳኝ ቅራኔዎች። ጠቅላይ ሚኒስቴር አብይ አህመድ በ20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ላይ ባደረጉት ንግግር የሰጡት ጠንከር ያለ ማስጠንቀቂያና ከዚያ በኋላ በህወሓት የተሰጠው ዝርዝር ምላሽ የኢትዮጵያን ወቅታዊ የፖለቲካ ምህዳር ውስብስብነት በግልጽ ያሳያል። እነዚህ ሁለት ክስተቶች አንዱ ሀገራዊ በዓል ላይ የተሰጠ የፌዴራል መንግሥት መሪ መግለጫ ሲሆን፣ ሌላው ደግሞ ከትግራይ ክልል የተሰጠ የሰራዊት ምላሽ በሀገሪቱ የለውጥ ሂደት ውስጥ ያሉትን ጥልቅ ውጥረቶችና የፖለቲካ ልዩነቶችን ያንጸባርቃሉ። የጠቅላይ ሚኒስቴሩ አገሪቱ በሰይጣን ትጋት እየተፈተነች መሆኑን አውጀዋል። ይህ አገላለጽ የለውጥ ሂደቱን ለማደናቀፍ የሚደረጉትን የውስጥና የውጭ ሴራዎችን ለማመልከት የተጠቀሙበት ሲሆን፣ ጠላቶችን እንደ ፀጉር ቅማል አንድ በአንድ እናረግፋለን የሚለው ኃይለ ቃል መንግሥታቸው የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለማስጠበቅ ያለውን ጽኑ አቋም የሚገልጽ ነው። በተቃራኒው የህወሓት ምላሽ የሚያጠነጥነው በቅርቡ በመቀሌ ከተማ ውስጥ በታጣቂዎች ተነስቶ በነበረው ውዝግብ ላይ ነው። ህወሓት የፌዴራሉን መንግሥት የፕሪቶሪያን የሰላም ስምምነት በተሟላ ሁኔታ ባለመተግበር ከሷል። ይህ መግለጫ በዋናነት የሚያመለክተው በሁለቱ አካላት መካከል ያለው ውጥረት አሁንም በስምምነቱ ትግበራ ዙሪያ ባለ አለመግባባቶች ምክንያት የጠነከረ መሆኑን ነው። እነዚህ ሁለት አበይት መግለጫዎች የኢትዮጵያን ሰላምና መረጋጋት ጎዳና ላይ ያሉትን ዋና ዋና ተግዳሮቶች የሚያሳዩ ናቸው። ጠቅላይ ሚኒስቴር አብይ አህመድ ንግግራቸውን የጀመሩት ሀገሪቱ ከምትጠብቀው ሰላምና ብልጽግና አንጻር በአሁኑ ወቅት ያለው የለውጡ ሂደት በከፍተኛ ፈተና ውስጥ መሆኑን በመግለጽ ነው። በሰይጣን ትጋት እየተፈተነ ነው የሚለው አገላለጽ የፖለቲካ ምሁራን እንደሚተነትኑት በጥሬው ከአጋንንታዊ ድርጊት ይልቅ የለውጡን ጸር የሆኑ ኃይሎች የማቋረጥና ጽኑ የመቃወም ሥራን ያመላክታል። የሰይጣን ትጋት የሚለው ሐረግ የሀገሪቱን ሰላም ለማደፍረስና የአንድነትን መንፈስ ለመንጠቅ የሚሰሩ የውስጥና የውጭ ኃይሎችን ስውርና የተቀናጁ ተግባራትን ያመላክታል። የለውጥ ኃይሉ ወደፊት ለመራመድ በሚያደርገው ጥረት ሁሉ በተቃራኒ ኃይሎች በተመሳሳይ ኃይልና ተስፋ ባለመቁረጥ ለውጡን ወደ ኋላ ለመሳብ እንደሚሰሩ ያሳያል። ጠቅላይ ሚኒስቴሩ ያስተላለፉት ማስጠንቀቂያ በተለይ ትኩረት የሚሰጠው የኢትዮጵያን ጠላቶች ከፀጉር ቅማል ጋር በማነጻጸራቸው ላይ ነው። ይህ ንጽጽር ሁለት ዋና ዋና መልእክቶችን ይዟል። የፀጉር ቅማል ትናንሽና በቀላሉ የሚወገዱ ፍጥረታት ናቸው። ይህ የሚያሳየው ጠቅላይ ሚኒስቴሩ የለውጥ ተቃዋሚዎችን ኃይሎች እምብዛም አድርገው እንደሚመለከቱትና ስጋታቸውንም ቢሆን እንደ ትልቅ ሀገራዊ ፈተና እንዳልቆጠሩት ነው። አንድ በአንድ እናረግፋለን የሚለው የቃል ምርጫ መንግሥት የጸጥታ ስጋቶችንና የብሔራዊ ጥቅምን የሚጻረሩ ኃይሎችን ለማስወገድ የሚወስደው እርምጃ ዘላቂና አጠቃላይ መሆኑን ያመላክታል። ይህ ንግግር የፌዴራል መንግሥት የአገሪቱን ሉዓላዊነትና የውስጥ መረጋጋት ለመጠበቅ ያለውን ቆራጥነት በግልጽ የሚያሳይ ነው። የጠቅላይ ሚኒስቴሩ ንግግር ሌላኛው ዋና ነጥብ ስም ያልተጠቀሱ ባዕዳንና በሀገሪቱ ጉዳዮች ላይ ያላቸውን ፍላጎት መኮነኑ ነው። የኢትዮጵያ መንግሥት የውጭ ኃይሎች በውስጥ የፖለቲካ አለመግባባቶች ላይ ጣልቃ በመግባት ወይም አንዳንድ የውስጥ ተዋናዮችን በመደገፍ የሀገሪቱን ብሔራዊ ጥቅም አደጋ ላይ እየጣሉ እንደሆነ በተደጋጋሚ ገልጸዋል። እነዚህ ባዕዳን ቀደም ሲል በኢትዮጵያ ጉዳዮች ላይ የገለልተኝነትን ድንበር አልፈው ገብተዋል ተብለው የተከሰሱትን ምዕራባውያንን መንግሥታት፣ የክልላዊ ኃይሎች ወይም ዓለም አቀፍ ተቋማትን ሊያመለክት ይችላል። ውግዘቱ የሚያጠነጥነው በኢትዮጵያ የውስጥ ጉዳይ ላይ የሌላ መንግሥት የፖለቲካ ፍላጎት ወይም አጀንዳን ማስፈጸም ላይ ነው። ጠቅላይ ሚኒስቴሩ ለኢትዮጵያውያን ያስተላለፉት ዋና መልእክት ለብሔራዊ ጥቅም ቅድሚያ የመስጠትና ለውጭ ፍላጎት መሳሪያ አለመሆን ጥሪ ነው። ይህ ጥሪ በፖለቲካዊ መልኩ የውስጥ ተቃዋሚ ኃይሎችን የውጭ ኃይሎች አሻንጉሊት ወይም አገልጋይ እንዳይሆኑ ማስጠንቀቂያ ነው። ይህ ሀገራዊ ጥሪ
ከሁሉ በላይ የሚያተኩረው የኢትዮጵያን ሉዓላዊነትና የፖለቲካ ነፃነት ማስጠበቅ ላይ ነው። የሀገሪቱ የፖለቲካ ውሳኔዎች በውጭ ኃይሎች ሳይሆን በኢትዮጵያውያን ጥቅም ላይ ተመስርተው መወሰን እንዳለባቸው አጽንዖት ይሰጣል። የብሔራዊ ጥቅም ቅድሚያ መስጠት የሚለው ጽንሰ ሐሳብ በኢትዮጵያ ውስጥ ያሉ የተለያዩ ብሔረሰቦችና የፖለቲካ ቡድኖች የጋራና አጠቃላይ የሀገር ጥቅም ከጠባብ የቡድን ጥቅም በላይ ማስቀደም እንዳለባቸው ያስገነዝባል። የጠቅላይ ሚኒስቴሩ ንግግርን ተከትሎ ወይም በቅርቡ ጊዜ ውስጥ ህወሓት በሰሞኑ በመቀሌ ከተማ ውስጥ በታጣቂዎች ተከስቶ በነበረው ውዝግብ ላይ ዝምታውን በመስበር መግለጫ ማውጣቱ የሁለቱ አካላት መስተጋብር አሁንም ውጥረት ያለበት መሆኑን ያመላክታል። በህወሓት በኩል የተሰጠው ምላሽ በዋናነት የመቀሌውን ክስተት በውይይት ዲሞክራሲያዊ በሆነ መንገድ መፈታቱን ቢገልጽም ከዚህ በስተጀርባ ያለውን የፖለቲካ ስጋት ለፌዴራል መንግስት ማላከኩ የፖለቲካ ስልት አካል ነው። በመቀሌ ውስጥ በታጣቂዎች መካከል የተከሰተው ውዝግብ ምንም እንኳ እንደ ህወሓት ገለጻ በሰላም ቢፈታም በድህረ ጦርነት የሰላም ማስከበር ሂደት ውስጥ ያሉትን ተግዳሮቶች የሚያሳይ ነው። የፕሪቶሪያ ስምምነት ቁልፍ አካል የህወሓት ታጣቂዎች ትጥቅ መፍታት ነው። በመቀሌ የተፈጠረው ውዝግብ የትጥቅ ቁጥጥርን ሂደት ውስብስብና በአካባቢው ያሉትን ኃይሎች የማግባባት አስፈላጊነት ያሳያል። በክልሉ ውስጥ ባሉ የተለያዩ የጸጥታ ኃይሎች መካከል አለመግባባት መፈጠሩ የህወሓት አስተዳደር የውስጥ መዋቅራዊ ችግሮችን ያንጸባርቃል። የህወሓት መግለጫ በዋነኝነት የሚያተኩረው የዚህን ውዝግብ መንስኤ ወደ ፌዴራል መንግስት ማሻገር ላይ ነው። በህወሓት መግለጫ ውስጥ ካሉ ቁልፍ ነጥቦች አንዱ የፌዴራሉ መንግስት የፕሪቶሪያን የሰላም ስምምነት ባለመከበሩ ሁኔታ እንደተደባበሰ መግለጹ ነው። ይህ ውንጀላ በስምምነቱ ትግበራ ሂደት ላይ ያሉትን አጠቃላይ ችግሮችን ያሳያል። የፕሪቶሪያ ስምምነት በርካታ ክፍሎችን ይዟል። ትጥቅ መፍታት፣ የክልል አስተዳደር ማቋቋም፣ ሰብአዊ እርዳታ አቅርቦትና የፌዴራል ተቋማት ወደ ትግራይ መመለስ። ህወሓት የፌዴራል መንግስት ስምምነቱን በሙሉ ፍጥነትና በመልካም እምነት እየተገበረ አይደለም የሚል ቅሬታ አለው። ይህ በዋነኝነት የፌዴራል ኃይሎች ስምምነቱን በመተግበር ረገድ በቂ ድጋፍ አለመስጠታቸውንና በክልሉ አስተዳደር ላይ የሚኖረው የፌዴራል ጣልቃ ገብነት አለመግባባትን መፍጠሩን ሊያመላክት ይችላል። የሰላም ስምምነቶች ትግበራ ሁልጊዜም ውስብስብ ነው። በኢትዮጵያና ትግራይ መካከል ያለው ስምምነት ትግበራ ላይ ያሉ ዋና ዋና ተግዳሮቶች በሁለቱ ተዋጊ ወገኖች መካከል የነበረው የረጅም ጊዜ ግጭት የጋራ መተማመንን እንዲጠፋ አድርጓል። ማንኛውም እንቅስቃሴ ወይም መግለጫ በሌላኛው ወገን እንደ ሴራ ሊታይ ይችላል። በተለይ በአጎራባች ክልሎችና በትግራይ መካከል ባሉ የወሰን አካባቢዎች ላይ የሚነሱ ውዝግቦች የስምምነቱን ትግበራ ያደናቅፋሉ። ህወሓት በመግለጫው የፌዴራል ኃይሎችንና የብሔራዊ ክህደት ቡድን አባላትን በመወንጀል ጠንካራ ምላሽ ሰጥቷል። ክሱ ያተኮረው በማኅበራዊ ሚዲያ ሽብርና ፕሮፓጋንዳ በመንዛት ሁኔታውን ለማወክ መሞከራቸው ላይ ነው። ይህ መወንጀል ዘመናዊ የፖለቲካ ግጭቶች ቁልፍ አካል የሆነውን የመረጃ ጦርነትን ያንጸባርቃል። በዘመናዊ ግጭቶች ውስጥ ማኅበራዊ ሚዲያ የሐሰተኛ መረጃ እናም የጥላቻ ንግግር ወይም ሄት ስፒች ዋና መድረክ ሆኗል። ህወሓት የፌዴራል መንግሥትን ደጋፊዎች በክልሉ ውስጥ ያለውን ሁኔታ በማዛባት ግጭት ለመቀስቀስ እየሞከሩ እንደሆነ ይከሳል። ይህ ስያሜ በዋነኝነት ህወሓት የትግራይን ጥቅም የሚጻረር ወይም ከፌዴራል መንግሥት ጋር የሚተባበር አድርጎ የሚመለከተውን የክልሉን ተቃዋሚ ቡድን ወይም የቀድሞ አባላቱን ሊያመለክት ይችላል። ህወሓት እነዚህ አካላት ከፌዴራል ኃይሎች ጋር በመተባበር የውስጥ አለመረጋጋትን ለመፍጠር እየሰሩ እንደሆነ ያምናል። በፖለቲካዊ ግጭቶች ውስጥ ፕሮፓጋንዳ የህዝብን አስተያየት ለመቅረጽና የተቃራኒ ወገንን እምነት ለማሳጣት ያገለግላል። የህወሓት ክስ የሁለቱ አካላት ትግል በጦር ሜዳ ብቻ ሳይሆን በመረጃው ዓለምም እንደቀጠለ ያሳያል። የእያንዳንዱ ወገን ግብ የራሱን ትረካ እንደ ትክክለኛ እውነት አድርጎ ማቅረብ ነው። ጠቅላይ ሚኒስቴሩ የለውጡ ሂደት በሰይጣን ትጋት እየተፈተነ መሆኑን መግለጻቸው ኢትዮጵያ ያለችበትን የሽግግር ፖለቲካ ውስብስብነት ያሳያል። የሽግግር ወቅት ከአንድ የፖለቲካ ስርዓት ወደ ሌላ በሚደረግበት ጊዜ በሦስት ዋና ዋና ምክንያቶች የተነሳ
በጣም አደገኛ ነው። የድሮዎቹ ተቋማት እየፈረሱ አዲሶቹ ገና ሳይጠናከሩ ሲቀሩ የሕግ የበላይነት ይዳከማልና የጸጥታ ችግር ይከሰታል። ቀደም ሲል ስልጣን ላይ የነበሩ ወይም የተወሰነ ጥቅም ያገኙ ኃይሎች የለውጡን ሂደት በኃይልም ሆነ በስውር የመቃወም አዝማሚያ ያሳያሉ። የጠቅላይ ሚኒስትሩ የቅማል ንጽጽር የዚህን ቡድን ተቃውሞ ለማመልከት ሊሆን ይችላል። በሽግግር ወቅት የተለያዩ የፖለቲካ ቡድኖች የራሳቸውን ጠባብ ፍላጎቶች ለማስፈጸም ይሞክራሉ። ይህም ሀገራዊውን አጀንዳ ወደ ጎን በመተው ወደ ግጭት ሊያመራ ይችላል። ጠቅላይ ሚኒስቴሩ የሰጡት የብሔራዊ ጥቅም ቅድሚያ የመስጠት ጥሪ የኢትዮጵያን የፖለቲካ መዋቅር መሠረታዊ ጥያቄ ይመለከታል። በፌዴራል ሥርዓት ውስጥ የብሔረሰቦች ማንነትና መብት በሕገ መንግሥታዊ መሠረት ተቀምጧል። ይሁን እንጂ ይህ ጥሪ የፌዴራል መንግሥት የሀገራዊነት ወይም ፓን ኢትዮጵያኒዝም ስሜትን ከክልላዊ ማንነት በላይ ለማስቀደም እየሞከረ መሆኑን ያመላክታል። ጠቅላይ ሚኒስቴሩ በፌዴራል መንግሥትና በክልላዊ መንግሥታት መካከል ያለውን የሥልጣን ክፍፍል አለመመጣጠን ለመፍታት እየጣሩ መሆኑን ይህ የንግግር ክፍል ያሳያል። በጠቅላይ ሚኒስቴሩ መግለጫና በህወሓት ምላሽ የሚንጸባረቀው ውጥረት ጥልቅ ታሪካዊ ስሮች አሉት። ህወሓት ከ1991 እስከ 2018 ድረስ የኢትዮጵያን የፖለቲካ ሥርዓት ሲመራ የቆየ ቁልፍ አካል ነው። ህወሓት የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የበላይ አባል ሆኖ ሀገሪቱን በፌዴራል ሥርዓት ሲያስተዳድር የቆየበት ወቅት ነው። በ2018 በጠቅላይ ሚኒስትር አብይ አህመድ መምጣት የህወሓት የሥልጣን የበላይነት አብቅቷል። ይህም ለውጥረቱ መሠረት ነው። ከ2020 እስከ 2022 በፌዴራል መንግሥትና በህወሓት መካከል የተደረገው ጦርነት ግንኙነቱን ወደ ከፋ ደረጃ አድርሶታል። የፕሪቶሪያ የሰላም ስምምነት 2022 ግጭቱን ቢያቆምም የፖለቲካ ውጥረት አልተወገደም። የህወሓት የቅርብ ጊዜ መግለጫ የፕሪቶሪያ ስምምነት ከተፈረመ በኋላ በሁለቱ አካላት መካከል ያለው ግንኙነት ያልተረጋጋና የሰላም ስጋት የሞላበት መሆኑን ያሳያል። የህወሓት ውንጀላ የሚያመለክተው የስምምነቱ ትግበራ መዘግየቱ ወይም ለትግራይ ክልል ተስማሚ ባለመሆኑ ምክንያት የውስጥ አለመረጋጋትን እንደሚያስከትል ነው። ሁለቱም ወገኖች በንግግራቸው የሌላኛውን ወገን ስህተት በማጉላት ለራሳቸው የፖለቲካ ትርፍ ለማስከፈል ይፈልጋሉ። ጠቅላይ ሚኒስቴሩ የለውጡን ጸሮች መውቀስ፣ ህወሓት ደግሞ የፌዴራል መንግሥቱን የሰላም ስምምነት አለመተግበር መውቀስ የዚህ አካል ነው። ጠቅላይ ሚኒስትር አብይ አህመድ ጠንካራውን ማስጠንቀቂያ ያስተላለፉት በኢትዮጵያ የብሔሮች ብሔረሰቦችና ሕዝቦች በዓል ላይ ነው። ይህ በዓል በኢትዮጵያ ፖለቲካ ውስጥ ወሳኝ ስፍራ አለው። በዓሉ የኢትዮጵያን ብዝሃነት በውስጡ አንድነት ማጠናከርን የሚያመለክት ሲሆን የ1995ቱ የኢፌዴሪ ሕገ መንግሥት የብሔር ማንነትና የራስን በራስ የማስተዳደር መብትን ዕውቅና የሰጠበት ቀን ነው። በዚህ አይነት ሀገራዊ የአንድነት መድረክ ላይ ጠቅላይ ሚኒስቴሩ ስለ ሰይጣን ስጋትና ጸጉር ቅማል ማውራታቸው መልእክቱ የብሔራዊ አንድነትን መንፈስ ለማጉላትና የለውጡን ጸጉር ለማገለል ታስቦ የተዘጋጀ መሆኑን ያሳያል። ይህ ንግግር በብዙሃን ውስጥ ያለውን አደጋ ወይም የቡድን ፍላጎትን ማስቀደም ከብሔራዊ ጥቅም በላይ እንደሚያስቀድሙ የሚያሳይ ነው። ህወሓት የሰጠው ምላሽ ምንም እንኳን የውስጥ ውዝግብን በተመለከተ ቢሆንም በብሔሮች በዓል ዙሪያ የተሰጠው ጠንካራ መልእክት ተከትሎ መምጣቱ የሁለቱን አካላት የፖለቲካ ፍልስፍና ልዩነት ያጎላል። በዓሉ ሀገራዊ አንድነትና ሰላምን ሲያጎላ፣ የህወሓት ምላሽ የሚያተኩረው በፕሪቶሪያ ስምምነት የትግበራ እጦት ላይ ነው። ይህ ማለት ለህወሓት የብሔሮች በዓል መንፈስ የሰላም ስምምነቱ ሳይተገበር ትርጉም የለውም የሚል የፖለቲካ አቋም ያንጸባርቃል። የአብይ አጀንዳ በዋነኝነት ብሔራዊ ደህንነትና ሉዓላዊነት ሲሆን የህወሓት አጀንዳ ደግሞ የትግራይ ክልል የሰላም ስምምነቱን ተቃውሞ መሆኑንና የፌዴራሉን መንግሥት ግዴታ መወጣት ነው። የጠቅላይ ሚኒስትር አብይ አህመድ ጠንካራ ማስጠንቀቂያና የህወሓት የሰራዊት ምላሽ የኢትዮጵያ የለውጥ ሂደት በውስጥም ሆነ በውጭ ባሉ ኃይሎች መፈተኑን ያረጋግጣል። የጠቅላይ ሚኒስቴሩ ንግግር የፌዴራል መንግሥት ብሔራዊ ሉዓላዊነትን ለማስጠበቅ ያለውን ቁርጠኝነት የሚያሳይ ሲሆን የህወሓት ምላሽ ደግሞ የሰላም ስምምነቱ ትግበራ መጓተት በክልሉ ውስጥ የፖለቲካ መረጋጋት አለመኖሩን የሚያመላክት ነው።
በሁለቱ አካላት መካከል ያለው ውይይት እንደ ህወሓት ገለጻ በዲሞክራሲያዊ መንገድ መፈታቱ ገና ሰላማዊ የመፍቻ መንገዶች እንዳሉ ያመላክታል። ዓለም አቀፍ አጋሮች የፕሪቶሪያ ስምምነትን ትግበራ በመደገፍ ውጥረቱን ሊያቀዘቅዙ ይችላሉ። ሁለቱም አካላት በጠንካራ አቋማቸው ከቀጠሉ የጋራ መተማመን ማጣት ሊባባስና ስምምነቱ ወደ ከፋ ደረጃ ወደሚያመራበት ሁኔታ ሊገባ ይችላል። የመቀሌ ውዝግብ አፈታት የህወሓትን የውስጥ መዋቅር ቁጥጥር ለማሳየት ሙከራ ተደርጎ ሊታይ ይችላል። ሆኖም የፌዴራሉን መንግሥት በፕሮፓጋንዳ መክሰስ ግንኙነቱን ያወሳስበዋል። በአጠቃላይ እነዚህ ሁለት መግለጫዎች ኢትዮጵያ አሁንም ቢሆን የፖለቲካ ምህዳሯ ያልተረጋጋና የሰላም ስምምነቶች ትግበራ ጥንቃቄ የተሞላበት የፖለቲካ አስተዳደር የሚፈልግ መሆኑን በግልጽ ያሳያል። የሰላም ሂደቱ ስኬት የሚወሰነው ሁለቱም ወገኖች ብሔራዊ ጥቅምን ከጠባብ የፖለቲካ ፍላጎት በላይ በማስቀደም ላይ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።